ጀማው ሊቨርፑል ማለት ነው አለቀ ሊቨርፑል ማለት ነው ቶተናምን በምንም አይነት ሁኔታ ውስጥ እናገኘው በምንም አይነት ጥንብ ሸታታ ቡድን እኮ ቶተናም እናገኘው በቃ እንደ እንክትክቱ ነው የምንወጣው ቲኪ ምን አይነት ከጸባይ ከችሎታ ምን አይነት ሮበርቶ ፈርሚኖ አዲሱ ፈርሚኖ ጀማው አዲሱ ፈርሚኖ እያየነው ነው ቲኪ የሆነች ተጫዋች በእናትህ አይዛክ ደግሞ ቶተናምን እንዳገኘው በተለይ ቫንደበን የሚባሉ እንዲያቆመዋል ምናምን ይሄ ደግሞ ኬርኬስ የሚባል ተፈካ አሉላ በሉት በቃ እልም ያለ ደንቆሮ አሉቲ በሉት በቃ ደንቆሮ ዛሬ በጣም ሲሳሳት ነበር በጣም የጎሉ ምንጭ ሪቻርድሰን ያስገባበት ምንጭ የኬርኬስ ስተት ነው ሊቨርፑል ግን ይለያል በቃ ይለያል አይዛክ ተጎርቶ ቢያወጣ ኑሮ ቶተናም ዛሬ ጨረሰ ነው ነበር ኢኪቲኬ ጀማው ሊቨርፑል ማለት ነው ዋንጫው መጣለሽ ሊቨርፑል 9 ተጫዋች በረኛውን ከቀነስክ 8 ተጫዋች ያለበትን ስፐርስ ተጨንቆ ተጠቦ 2-1 አሸነፈ። እስቲ ዝም በል እስቲ አንተ እሺ ካልተጨነክ እንዳልተጨነክ አሸነፍን ብለን ራሱ አንወራም። ካልተጨነክ እሺ አባቴ ካልተጨነክ እንዳልተጨነክ በራስ ቪዲዮ ንገራቸው። እኔ የራሴን ኦዲየንስ ልናገርበት። ተጨንቆ ተጠቦ ቀዝኖ ላይቭ ላይ እንዳለኮ ገብተህ ማየት ትችላለህ። ቲፎዞ ላይ ገብተህ ላይቭ ሚለው ላይ ሂድና ይሄን ጨዋታ ማየት ትችላለህ። ዲቤክ ሲቀዝን ማለት የመራ አይመስልም። ከወልቭስ ጋር እንደተጫወተ እስቲ ዝም በል አሸንፈን ነው ያው ያላሸነፍነው እኮ ተሸነፋልኩኝ። አረ ቪዲዮን አበላሸብኝ ያስቸገረኝ እኮ ተጨንቀው ማለት ኖርማል ነገ ይሄ የሚያሳየው ነገ ማንቸስተር ዩናይትድ አስቶን ቪላን 2-1 ታሸንፍ ነው ማለት ነው። ሙያቡዬ ኬዝ ማለት ቸልሲም ተጨምራለች። ሶስታችሁም 29 ነጥብ ሆናችሁ ትላላችሁ በትርፍ ጊዜያችሁ ለእንትን አቋጥሩለት ለማን ሲቲ ማለት ግን ዋንጫውኛ ነው ከ30 ደቂቃ ጀምሮ እናሳያለን ምን አለ በለ we are the gunners ና ላይቭ ላይ እግር ኳስ ነው ወይስ ጦርነት ነው የሚያስብል ጨዋታ ተመለከትን። በ17ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር የአርነ ስሎቱ ሊቨርፑል ከሜዳ ውጪ ተጉዞ ቶተንሃም ስፐርን 2-1 ማሸነፍ ችሏል። በዚህ ጨዋታ ላይ የመጀመሪያ አጋማሽ 0-0 በሆነ ውጤት ነበር የተጠናቀቀው። በቶተንሃም ስፐሮች በኩል ግን ዣቪ ሲመንስ በጣም ሲል የሆነ ጥፋት ቨርጂል ቫን ዳይክ ላይ ሰርቶበት ሲሪየስ የሆነ ፋውል በመስራቱ በቀይ ካርድ ከሜዳ ተሰናብቶ ቶተንሃሞችን ጫና ውስጥ ከቷቸው ነበር። ታዲያ ከሁለተኛው አጋማሽ በኋላም አርነ ስሎት አጥቂያቸውን አሌክሳንደር አይዛክን ቀይሮ አስገብተው በሱ አማካኝነት ጎል አስቆጥሮ ነበር። ነገር ግን አሌክሳንደር አይዛክ ጎሉን ካስቆጠረ በኋላ በጉዳት ምክንያት መልሶ ተቀይሮ ወጥቶ ነበር። ታዲያ ሊቨርፑሎችም ተጨማሪ ጎል በሌላኛው አጥቂያቸው ጎይቲካ አማካኝነት ካስቆጠሩ በኋላ 2-0 እየመሩ ነበር። ጨዋታውን የሚተቆጣጠሩት ይመስል ነበር። በዚህ አጋጣሚ በቁጥር ጎዶል የነበሩት ቶተንሃም ስፐሮችም በካውንተር አታክ ለማጥቃት ጥራት ሲያደርጉ ተመልክተን ነበር። ነገር ግን ከ80ኛው ደቂቃ በኋላ ሪቻርድሰን በተለይ ተቀይሮ ከገባ በኋላ ጨዋታው ረብሻ ነው ማለት ይቻላል። ደርቢ የሚመስል አይነት ፍልሚያን የተመለከትናቸው የቀይ ካርድ ብዛትና የጨዋታው ውጤት በተቃራኒው 2013 ላይ ቶተንሃም ስፐር ሊቨርፑል ላንድ ያሸነፈበት ጆንስ እና ጆታ በቀይ ካርድ የወጡበትን ጨዋታ የሚያስታውስ ይመስለኛል። በዚህ ጨዋታ ላይም እንግዲህ ሪቻርድሰን ተቀይሮ ከገባ በኋላ ወዲያው ለቶተንሃም ስፐር ጎል በማስቆጠር ሊቨርፑሎች አጣብቂኝ ውስጥ ገብተው ነበር። ነገር ግን በዛ ውጤታቸውን አስጠብቀው እንግዲህ 2-1 አሸንፈው መውጣት ችለው ነበር። በነገራችን ላይ በቶተንሃም ስፐር በኩል ሮሜሮን በቀይ ካርድ ከሜዳ የተሰናበተ ተጫዋች ነበረ። ለማንኛውም ከዚህ ጨዋታ መጠናቀቅ በኋላ አርነ ስሎቱ ሊቨርፑል 29 ነጥቦችን በመያዝ 5ኛ ደረጃ ላይ የተቀመጠ ሲሆን የቶማስ ፍራንኩ ቶተንሃም ስፐርም በ22 ነጥብ 13ኛ ደረጃ ላይ ተቀምጧል። ስለዚህ ፍልሚያ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳሳዊ መረጃዎችን ማግኘት ትችላላችሁ። አስቀያሚ ዳኝነት ያየንበት ጨዋታ ነው ይሄኛው ጨዋታ። የሰጡት ካርዶች የሰጡት ቀይ ካርዶች ፋውሎች ምናምን ነገር ልክ ናቸው፣ ግን ሰውየው ጨዋታውን ማኔጅ ያደረጉበት መንገድ በጣም አሳዛኝ ነው። ከዛ ደግሞ ጭማሪ ደቂቃው ላይ በተለይ ከ100ኛው ደቂቃ ከሞላ በኋላ ወዲያው የነፉት ነገር በጣም አሳዛኝ ነበረ። ትንሽ ደቂቃ ሊሰጣቸው ይገባል ብዬ አስባለሁ። ለገለልተኛ ተመልካች በተለይ ከ75ኛው ደቂቃ በኋላ ጥሩ ነው ያየነው ጨዋታ ምናምን ነገር አሪፍ ነው ብዬ አስባለሁ። ግን ለሊቨርፑሎችም ለቶተንሃሞችም ግን አሪፍ አይመስለኝም። ምክንያቱም ሊቨርፑሎች ማሸነፋቸው ጥሩ ነው፣ ግን ፐርፎርማንስ ዋይዝ በጣም ነው የሚያሳዝኑት። እንግዲህ ሊቨርፑልና ቶተንሃም 2-1 አልቋል ማለት ነው። 2 እኩል ግን የሚገባው ጨዋታ ነበር ይሄ ጨዋታ። ቀይ ወጥቶበት እንኳን ቶተንሃም አሪፍ ነበር። በተለይ ከ75ኛው ደቂቃ በኋላ ያያችሁት ሰዎች ትረዱኛላችሁ ብዬ አስባለሁ። ኤኒዌይስ ይመቻችሁ። አንሰካከሳትም። የሊቨርፑል ደጋፊ ላትበላት እንደሆንሽ እንተዋወቃለን። አቤት ቶተንሃም ምን አይነት አጨዋወት! ሁለት ቀይ ካርድ ምን አይነት የድድብና ስራ ቢሰራ ነው ሊቨርፑል። እኔ እውነቷን ሐቁን ስናወራ ማለት ነው ሊቨርፑል የፈለገ መጥፎ አቋም ላይ ቢሆን ቶተንሃምን ከማሸነፍ ወደኋላ እንደማይል እናውቀዋለን። ቶተንሃም በቃ ሪቻርድሰን ብቻ ሁሌ ከየዓመቱ ተቀይሮ እየገባ ድራማ ያስመለክተናል።
ምንድነው ይህን ሁሉ ሰዓት ጠብቀን በቃ ቶተናም ከሞተ በኋላ ይንፈራፈራል ዝም ብሎ ምንም ላይ ቀይር ነገር ሮሜሮ ሲወጣማ በጣም አበሳጨኝ በጣም ምን አይነት ስራ እንደዛ አይነት አረ በስማ ቶሌለው እንደዚህ አይነት የድድብና ስራ አይሰራም እኮ ጭራሽ ያገሩ ልጅ ነው ሲመንስ ማለት እንዴት በዛ ሰዓት የማይደረግ ነገር እኮ ነው ያደረገው ይሄ ሰውዬ ግን ምንድነው ኤሴል ነው እንደተጎዳው እኔ አሳሰበኝ ካገባ በኋላ እንደዛ መሆኑ ማለት ነው በጣም አስኪ ችግሮች ናቸው ግን ምን አይዛክ ኖራል የሚያገባው ኤኪቲኬ ነው የሚጠቅማቸው ኤኪቲኬ ነው አሁን ላይ የሚገርም ጨዋታ ብንመለከትም ማለት ነው ዞሮ ሊቨርፑል ለቶተናም እንደማያንስ እናውቀዋለን እንገነጣጠለሻለን ብዬሽ ነበርኩ ምንም አላስተረፍኩም ቀይ ካርድ ምናምን ሰበብ ምናምን አይፈቀድም ባይደው አይፈቀድልም ቀድሜ ፈርስት ሃፍ ላይ ነግሬያለሁ በቀይ ካርድ ምናምን ሲቹዌሽኑ እንዲያመችሽ ምናምን እኔ አያገባኝም ሆም በላይ ያደረከው ነገር በቀይ ስለወጣብኝ ነው የተሸነፍኩት ለማለት ፋውል ተሰጥቶ ጭራይ ስትደባደብ ቀይ ተሰጥቶ እኔ ምን አገባኝ ፈልገ በቀይ ለወጣው ተበድለ እንኳን ቢሆን ዋጋ ተሰጥቷል ዋጋ ጋይስ አምስተኛ ላይ ነው ያለ ነው ሻሺቱን እዛው ቦታሽን ያዢ እንዳትመጭብን በሏት ነገሯት ለሻሺ ቦታሽን ያዢ እዛው እንዳትመጭበነ የሳይ አያችሁ አይደለ ምን አይነት ግድያ ነው አንድ ቲም ግን በቃ አረበስ ወይ የጭንቅላት ጉዳይ ወይ የሞመንተም ጉዳይ ነው እንጂ 9 ሆነው ሊቨርፑልን ያስጨንቋቸው 9 ሆነው አረበስ አረ ምን አይነት ጨዋታ ነበር ምን አላውናቻ ቢፈቅዱላቸው በቃ እኛ እንድንዝናና አረበስማ 150 ሚሊዮኖች 200 ምናምን ሚሊዮኖች ዛሬ ተጣምረው ስራ ሰሩ ኢሳቅና ፍሎሪያን ቨርትስ ለኢሳቅ አሲስት አደረገለት ልጁ መምታት የሚችለውን ኳስ ማለት ነው ቨርትስ ምን ያህል ለአሲስት ወይ ደግሞ እንደዚህ ለስታት በቃ ይሄ 0-0 ምናምን እየተቀለደበት ያለው ምን ያህል በቃ እሱን ለማጥፋት ዴስፐሬት እንደሆነ የምታውቁት ጎልጋ ሆኖ መምታት የሚችለውን ሁላ ኳስ ለአሌክሳንደር ኢሳቅ ሰጠው ማለት ነው ሲጀመር ሚኮ አሁን ወጣ ቶማስ ፍራንክ አውት በል እንዴ ለምንድን ነው ሪቻርልሰን ያስቀመጠው አረ ምን አይነት ከሊቨርፑል ጋርማ ይነሳበታል በቃ የካምባክ ሰው ነው ሪቻርልሰን ተቀይሮ ገባ 80 ደቂቃ ላይ 83 ላይ ያገባላቸው በቃ እሱ ብቻ ይባላል አረ በስማ ለማንኛውም አሁን ማታ ከኤቨርተን እንደዚህ ያበደ ጨዋታ እንደምታሳዩን አልጠራጠርም ያው አርሰናል የማያገባበት ማለት ነው አርሰናል የማያገባበት ያበደ ጨዋታ እዚህ በኋላ አዳሜ ማለት ነው ስቀጠቅጥሽ እያስጎነበስኩ ስገርፈሽ ነው ስቀጠቅጥሽ በዚህኛው ይሻልሃል ወይስ በዚህኛው እያልኩ ነው እያገላበጥኩ ማሽሽ አራራራ ወይስ በዚህኛው ይሻልሻል እያልኩ እያገላበጥኩ ነው ማሽሽ ኢንቨስትመንታችን እንዴት ፍሬ እያፈራ እንደሆነ አያችሁት አይደል እንዴት ነው ተመቻችሁ ፍሎሪያን ቪርትስ ወይስ የፈረንሳይ ሉዋንዶስኪ ተመቻችሁ የትኛው ነው ተመቻችሁ ወይስ ጉዳት የማይበግረው ጀግና ነው ሀበሻው ኤርትራዊ አሌክሳንደር ኢሳቅ ነው ተመቻችሁ የትኛው ነው ተመቻችሁ ከዚህ በኋላ ማለት ነግሬሃለሁ እያገላበጥኩ አሻሃለሁ ከሰራችሁ ፍሎሪያን ቪርትስ እንዴት ነበር ፍሎሪያን ቪርትስ እንቅስቃሴው ዛሬ አልተመቻችሁ አሌክሳንደር ኢሳቅ እንግዲህ ያው ጀመረ መጣኳ እግዚአብሔር እንግዲህ ፈጣሪ እንግዲህ ጉዳቱ ምናምን ነገር ቀላል ያርግለት እንጂ ጀመረ ሂጎ ኤኪቲኬ መግባት አላቆመም ብሏል እየመጣን ነው በርበሬውን መቀንጠስ ጀምሩ ለድግሱ እንደርሳለን መጣን